ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ስለ ታይፕስ ኦፍ ቢዝነስ ኦርጋናይዜሽን እነጋገራለን። እንግዲህ ከዚህ ትምህርት በኋላ አይደንቲፋይ ዲፈረንት ፎርምስ ኦፍ ቢዝነስ ኦርጋናይዜሽን የተለያዩ የቢዝነስ ኦርጋናይዜሽን ፎርም እናያለን። አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ዲፈረንት ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ጥቅምና ጉዳታቸው እናያለን። ፋክተር ዲተርማይን ቾይስ ኦፍ አፕሮፕሪየት ፎርም ኦፍ ቢዝነስ ኦርጋናይዜሽን እንዴት ነው የምንመርጠው የሚለውን እንመለከታለን። ሶልቭ ቢዝነስ ኮኦፕሬቲቭስ ፓርትነርሽፕ ቢዝነስ ምንድን ናቸው የሚለውን እናያለን። ዋት ኢዝ ቢዝነስ ኦርጋናይዜሽን? ቢዝነስ ኦርጋናይዜሽን ማለት ነው። ዋት አር ዘ ታይፕስ ኦፍ ቢዝነስ ኦርጋናይዜሽን? የቢዝነስ ኦርጋናይዜሽን አይነቶችን ዘርዝሩ ነው የሚለው። ቢዝነስ ኦርጋናይዜሽን ማለት ይችን ትይዛላችሁ። ኦውንድ ኤንድ ማኔጅድ ባይ ሲንግል ኢንዲቪጁዋል ኦር ግሩፕ ኦፍ ኢንዲቪጁዋል ሁም ሜኒ ፎርም ኤ ፓርትነርሽፕ ፊርም ኦር ኤ ጆይንት ስቶክ ካምፓኒ። በግለሰብ የሚሆን በቡድን በፓርትነርሽፕ በጋራ እንዲሁም ደግሞ በጆይንት ቬንቸር ካምፓኒ አቋቁመን የምናስተዳድር ከሆነ አንድን ቢዝነስ ኦርጋናይዜሽን እንላለን ማለት ነው። ሰች አሬንጅመንት ኦፍ ኦውነርሺፕ ኤንድ ማኔጅመንት ኢዝ ተርምድ አዝ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን። አሬንጅመንቱ የባለቤትነት እና የማስተዳደር ሂደቱን የቢዝነስ ተቋም ውቅር ልንለው እንችላለን ማለት ነው። ቢዝነስ ኦርጋናይዜሽን ዩዥዋሊ ቴክስ ዘ ፎሎዊንግ ፎርምስ። ፎርሙ እንግዲህ ሲደራጁ አደረጃጀታቸው ሲዋቀሩ ማለት ነው። ቢዝነስ ኦርጋናይዜሽን አንደኛ ሶል ኦውነርሽፕ በግለሰብ ብቻ የተያዘ፣ ፓርትነርሽፕ በጓደኝነት በቡድን የተያዘ እና ኮርፖሬሽን ልንል እንችላለን ማለት ነው። ሶል ፕሮፕራይተርሽፕ ምንድን ነው ስንል ሶል ሚንስ ሲንግል ማለት ነው። ሶል ማለት አንድ ማለት ነው። ኤንድ ፕሮፕራይተርሺፕ ሚንስ ኦውነርሺፕ በአንድ ወይም በግለሰብ የተያዘ ባለቤትነት። ፕሮፕራይተርሺፕ ኦውነርሺፕ ባለቤትነትን ነው የሚገልጸው። ሶ ኦንሊ ዋን ፐርሰን ኢን ዘ ኦውነር ኦፍ ኤ ቢዝነስ ኦርጋናይዜሽን ምን እንለዋለን? ሶል ፕሮፕራይተርሺፕ እንለዋለን ማለት ነው። In this means the form of business organization in which a single individual owns and manages the business. ባለቤቱም ራሱ ነው፣ ቢዝነሱንም የሚመራው ያው ራሱ ግለሰብ ነው ማለት። takes the profit and bills of the laws is known as sole proprietorship form of business organization. ኪሳራውንም ትርፉንም የሚጠቀመው ያው ራሱ ነው። a type of business unit where one person is solely responsible for providing the capital and bearing the risk of the enterprise and the management of the business. ኪሳራውንም ካፒታሉንም አስተዳደሩንም የሚመራው ራሱ ነው። It's very simple to establish sole proprietor concern. እንግዲህ በግል አንድ ቢዝነስ ተቋም በመስራት በጣም ቀላል ነው። Any person who is willing to start business and has the necessary resource can set up this form of business organization. ፈቃደኛ የሆነ ኢንተረስትድ የሆነ ፍላጎት ያለው በቀላሉ ሊመሰረተው የሚችል የቢዝነስ አይነት ነው። To start and operate the business in this form practically does not require any legal formality to be fulfilled. In some cases, like restaurant, chemist shop, however, permission from the competent authorities is required to obtain before starting a business. እንግዲህ ማለት የተለየ ሌጋል እንትን አያስፈልገውም። በሶል ፕሮፕራይተርሺፕ መሰማራት የሚፈልግ ግለሰብ የንግድ ፈቃድ እና ቢዝነስ ወይም ገንዘብ ካለው መሰማራት ይችላል ማለት ነው። ከተለየ ማለት ለምሳሌ ኬሚስት እና የሆነ ሬስቶራንት የሚሆን ከሆነ ደግሞ ሌጋል የሆነ እንትን ሊያስፈልገው ይችላል እውቅና ማለት ነው። ካራክተሪስቲክሱ የሶል ፕሮፕራይተርሺፕ ፎርም ኦፍ ኦርጋናይዜሽን ምንድነው? ሲንግል ኦነርሺፕ ነው። ከላይ ያየ ነው ማለት ነው። ወንድ ወይም ሴት ሊመሰርቱት ይችላሉ ማለት ነው። ሁለተኛው ኖ ሴፓሬሽን ኦፍ ኦውነርሺፕ ኤንድ ማኔጅመንት፣ ለሌላ የሚሰጠው ክፍፍል የስራ ክፍፍል የለም። አንድ ነው። የማስተዳደሩንም የባለቤትነት ስራውንም ራሱ ነው። ሌስ ሌጋል ፎርማሊቲስ፣ የሚጠይቀው የሌጋል ፎርማሊቲ ሌስ ነው። በትንሹ የንግድ ፈቃድ ሊሆን ይችላል። ኖ ሴፓሬት ኤንቲቲ፣ ይሄ ማለት ምንድን ነው? ቢዝነስ ዩናይት ደዝ ኖት ሃቭ ኤኒ ኤንቲቲ ሴፓሬት ፍሮም ዘ ኦውነር፣ ከሱ ተነጥሎ ሊወጣ የሚችል ሌላ ቢዝነስ አይኖርም። ኖ ሼሪንግ ፕሮፊት ኦር ሎስ፣ ትርፉንም ሆነ ኪሳራውን የሚጋራው የለም፣ ራሱ ነው የሚሰራው።
ultimate unlimited liability. The liability of the sole proprietor is unlimited. ገደብ የለውም፣ ወሰን የለውም ሊያቢሊቲው ማለት ነው። ዋን ማን ኮንትሮል አንድ ሰው ብቻ ይቆጣጠረዋል ማለት ነው። ስለዚህ ባለቤት ሆኖ እንትን ነው። እነዚህ ነገሮች በደንብ መያዝ ይኖርባችኋል። ዋት አር ዘ ካራክተሪስቲክስ ኦር ሊስት ዘ ካራክተሪስቲክስ ኦር which one of the following is not the characteristics ተብሎ ጥያቄዎች ልትጠየቁ ትችላላችሁ። እና ሲንግል ኦነርሽፕ፣ ኖ ሴፓሬሽን ኦፍ ኦነርሽፕ ኤንድ ማኔጅመንት፣ ሌጋል ሌስ ሌጋል ፎርማሊቲ፣ ኖ ሴፓሬት ኤንቲቲ፣ ኖ ሼሪንግ ኦፍ ፕሮፊት ኤንድ ሎስ፣ አንሊሚትድ ሊያቢሊቲ፣ ዋን ማን ኮንትሮል። እነዚህ ዘ ካራክተሪስቲክስ ኦፍ ሶል ፕሮፕራይተርሽፕ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ነው ማለት ነው። አድቫንቴጁ ምንድን ነው? የዚህ አድቫንቴጁ ኢዚየስ ለመጀመር ቀላል ነው። ነፃነት አለው። ፍሌክሲቢሊቲ ኢን ኦፕሬሽን፣ ማክሲመም አውቶሪቲ፣ ሙሉ ስልጣንን ይሰጣል። ኢንካም ታክስ አድቫንቴጅ ኢን ቬሪ ስሞል ፊርምስ፣ ሜንቴናንስ ቢዝነስ ሴክሬትስ፣ የቢዝነስ ሀሳቡን በውስጡ ሴክሬቱን ሚስጥሩን ሊይዝ ይችላል። ኪክ ዲሲሽን ኤንድ ፕሮምፕት አክሽን፣ ውሳኔ የመወሰንና ፈጣን አክሽን የመውሰድ። ፍሌክሲቢሊቲ ኦፕሬሽን ኤንድ ፐርሰናል ተች ነው ያለው። ስለዚህ አድቫንቴጁ የሶል ፕሮፕራይተርሺፕ አድቫንቴጅ ይሄ ነው ማለት ነው። ዲስአድቫንቴጁ ሊሚትድ ሪሶርስ፣ ውስን ሀብት ነው ሊኖረው የሚችለው። ላክ ኦፍ ኮንቲኒቲ፣ ቀጣይነቱ አደጋ ውስጥ ሊኖር ይችላል። አንሊሚትድ ሊያቢሊቲ፣ ገደብ የሌለው መሆን ውስጥ ሊያቢሊቲው ማለት ነው እንደ ዲስአድቫንቴጅ ነው የሚወሰድ። ኖት ሲውቴብል ፎር ላርጅ ስኬል ኦፕሬሽን፣ ትልቅ ቢዝነስ ለመመስረት ቢፈልግ ሲውቴብል አይደለም። ሊሚትድ ማኔጀሪያል ኤክስፐርታይዝ፣ አስተዳደሩም ውስን ሊሆን ይችላል ማለት ነው። ስለዚህ እነዚህ የሶል ፕሮፕራይተርሺፕ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ዲስአድቫንቴጅ ነው ማለት ነው። ካራክተሪስቲክሱን አይተናል፣ አድቫንቴጁን አይተናል፣ ዲስአድቫንቴጁን አይተናል እና ትርጉሙን ምን እንደሚመስል ተረድተናል። እነዚህን አራት ነገሮች በሚገባ መያዝ ይኖርባቸዋል ማለት ነው። ፓርትነርሺፕ ምንድን ነው? ፓርትነርሺፕ ኢዝ ቢዝነስ ኦውንድ ባይ ቱ ኦር ሞር ፐርሰንስ፣ ሁለትና ከዛ በላይ ሰዎች በጋራ ሆኖ የሚመሰርቱት ኢንቲቲ ነው፣ ድርጅት ነው። the partners divide the profit of the business among themselves፣ ትርፍ ይከፋፈላሉ፣ ዕዳን ይከፋፈላሉ። in general partnership all partners have unlimited liability፣ ሁሉም ምንድነው unlimited liability ነው ያላቸው። in limited partnership creditors cannot go after the personal asset of limited partners። ካራክተሪስቲክሱን ስንመለከት የፓርትነርሺፕ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ካራክተሪስቲክስ አንዱ ቱ ኦር ሞር ፐርሰንትስ በጋራ መኖሩ እና ከዛ በላይ፣ ኮንትራክቹዋል ሪሌሽንሽፕ በጋራ በውል ስምምነት ነው ቢዝነሱን የሚመሩት። ሶስተኛው ሼሪንግ ፕሮፊት ኤንድ ቢዝነስ፣ ቢዝነሱንም ትርፉንም የመከፋፈል እድል አላቸው። ኤግዚስታንስ ኦፍ ሎፉል ቢዝነስ፣ ሞር ከሶል ፕሮፕራይተርሺፕ ሎፉል ቢዝነስ ይሆናል ማለት ነው። ፕሪንሲፓል ኤጀንት ሪሌሽንሽፕ፣ የጋራ የሆነ ሪሌሽንሽፕ ነው ያላቸው። ከሶል ፕሮፕራይተርሺፕ የጋራ የሚያደርጋቸው ምንድነው? አንሊሚትድ ሊያቢሊቲ ነው ያለው። በፓርትነርሺፕም አንሊሚትድ ሊያቢሊቲ ነው ያለው። በሶል ፕሮፕራይተርሺፕም እንደምታስታውሱት አንሊሚትድ ሊያቢሊቲ ነው ያለው ማለት ነው። ቮለንታሪ ሬጅስትሬሽን፣ በፍላጎት ነው ሬጅስትሬሽን የሚመሰረተው። እንግዲህ the following are limitation of unregistered firm፣ ከሬጅስትሬሽን ከሌለው the firm cannot sue outsiders in the case of any dispute among the partners are not possible to settle። በህግ ማለት ነው በህግ ፊት የሚጸድቅ የመስረቻ ጽሁፍ የመተዳደሪያ ደንብ ሊኖራቸው ይችላል። ከሌላቸው ግን አጨቃጫቂ ይሆናል በኋላ አለመግባባት ቢፈጠር ማለት ነው። አድቫንቴጁ ምንድነው? የፓርትነርሺፕ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ኢዚ ቱ ፎርም፣ አቬይላቢሊቲ ኦፍ ላርጅ ሪሶርስ፣ ቤተር ዲሲሽን፣ ፍሌክሲቢሊቲ፣ ሼሪንግ ኦፍ ሪስክ፣ ኪን ቤኔፊትስ ኦፍ ስፔሻላይዜሽን፣ ፕሮቴክሽን ኦፍ ኢንተረስት፣ ሴክሬሲ። እነዚህ ምንድን ናቸው? አድቫንቴጅ ነው። አድቫንቴጅ ለመመስረት ቀላል፣ ትልቅ ሀብት ሪሶርስን ማኔጅ የማድረግ ተለዋዋጭነት፣ የተሻለ ውሳኔ የመወሰን የመሳሰሉት ማለት ነው አድቫንቴጅ ነው። ሊሚቴሽኑ ደግሞ ስንመለከት ፊርም ኦልሶ ሰፈር
from certain limitation unlimited liability, instability, limited capital, non-transferability of shares, possibility of conflict እነዚህ limitation or disadvantages of ስለ ፓርትነርሽፕ አድቫንቴጅ easy to form, availability of large resource, better decision, flexibility, sharing of risk, keen benefits of specialization, protection of interest and secrecy. easy to form ማለት በቀላል መንገድ መጀመር ይቻላል። ከሶል ፕሮፕራይተርሽፕ የተሻለ ሀብት ሊኖራቸው ይችላል ፓርትነርሽፕ ሲሆኑ። ከሶል ፕሮፕራይተርሽፕ የተሻለ የመወሰን ቤተር ዲሲሽን ተወያይተው የመወሰን እድል ይኖራቸዋል ሁለትና ከዚያ በላይ ስለሚሆኑ። ፍሌክሲቢሊቲ ተለዋዋጭነት፣ ሼሪንግ ኦፍ ሪስክ አደጋን የመጋራት፣ ኪን ቤኔፊትስ ኦፍ ስፔሻላይዜሽን፣ ፕሮቴክሽን ኦፍ ኢንተረስት ፍላጎትን ፕሮቴክት የማድረግ እና ሴክሬሲ ሚስጥርን የመጠበቅ እድል አድቫንቴጅ ኦፍ ፓርትነርሽፕ ነው ማለት ነው። ሊሚቴሽኑን ስንመለከት ልክ ሶል ፕሮፕራይተርሽፕ ላይ የነበረው አንሊሚትድ ሊያቢሊቲ የጋራ ሊሚቴሽን ኦር ዲስአድቫንቴጅ ነው። ኢንስታቢሊቲ አለመረጋጋት ሊያጋጥም ይችላል። ሊሚትድ ካፒታል ውስን ካፒታል ሊኖር ይችላል። ነን ትራንስፈራቢሊቲ ኦፍ ሼር ኤንድ ፖሲቢሊቲ ኦፍ ኮንፍሊክት ግጭት ሊፈጠር ይችላል የሚል ሊሚቴሽን ኦር ዲስአድቫንቴጅ ኦፍ ፓርትነርሽፕ ማየት እንችላለን ማለት ነው። ኮርፖሬሽን ማለት ነው። ኮርፖሬሽን ኢዝ ኤ ቢዝነስ ኦርጋናይዜሽን ዛት ሃዝ ኤ ሴፓሬት ሌጋል ፐርሰናል ፎርም ኦፍ ኢትስ ኦውነር ከግለሰቦች በተለየ መንገድ ሌጋል ፐርሰናሊቲ ያለው ነው። እንደ ተቋም ራሱን ችሎ ህጋዊ የሆነ ተቋም እንደማለት ነው። ኦውነርሺፕ ኢን ስቶክ ኮርፖሬሽን ኢዝ ሪፕሬዘንትድ ባይ ሼር ኦፍ ስቶክ ሼር በመድረግ ነው፣ ሀብት በመጋራት ነው የሚመሰረተው እና እንደ ሼሪንግ ነው። ኦውነርስ ስቴክሆልደርስ ኢንጆይ ሊሚትድ ሊያቢሊቲ የኦውነሮቹ ሊሚትድ ሊያቢሊቲ ነው ያላቸው በኮርፖሬሽን ጊዜ በት ሃቭ ሊሚትድ ኢንቮልቭመንት ኢን ካምፓኒስ ኦፕሬሽን ቦርድ ኦፍ ዳይሬክተር an elected group from the stockholders controls and activities of the corporation ከአባላቱ በሚመረጥ ቦርድ ኦፍ ዳይሬክተር አማካኝነት የሚመራ ይሆናል ኮርፖሬሽን ማለት ነው። In addition to those basic forms of business ownership, there are some other types of organizations that ከኮርፖሬሽን በተለየ መንገድ ደግሞ ሌሎች አሉ። In general, corporation has all legal rights of individuals except for the right to vote and certain other limitations. Corporations are given right to exist by the state that issue their character ነው። እንግዲህ ስለ ኮርፖሬሽን ሶስተኛው አይነት የቢዝነስ ፎርም ነው፣ ኦርጋናይዜሽን ነው። በጥቅሉ በዚህ ማለት ነው ታይፕስ ኦፍ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን፣ ስለ ሶል ፕሮፕራይተርሺፕ፣ ስለ ፓርትነርሺፕ እንዲሁም ስለ ኮርፖሬሽን ስለ እያንዳንዳቸው ካራክተሪስቲክስ አድቫንቴጅ ኤንድ ዲስአድቫንቴጅ ለመማር ጥረት አድርገናል። እንግዲህ ተማሪዎች በክፍል ውስጥ የሚሰጣችሁን ትምህርት በተገቢው በማዳመጥ ቪዲዮውን በማዳመጥ አክቲቪቲውን በተገቢው መንገድ በመስራት ስለ